እባላለሁ። ሌዘር ስራ ላይ ነው የተሰማራሁት። አጠቃላይ ቆዳ ውጤቶችን ማምረት ማለት ነው። ፍላጎቱ ነበረ። ያው መጀመሪያ ሶሎች የጫማ ሶሎችን ቀየር ስለነበር ከዛም ወደ ጫማ ማሳደግ እንደምችል እሱ ረድቶኛል እና ወደ ጫማ አሳደግ ነው። ጫማዎችን ማምረት ጀመርን። የድርጅታችን ስም ሄር ሌዘር ኢትዮጵያ ይባላል። ስንጀምር የነበረው መጀመሪያ በቀበቶ ነው። እኔ ራሴ ቤት ውስጥ በቀበቶ ነው የጀመርነው። ቀበቶ ማምረት፣ ከዛ ወደ ቦርሳ፣ ከዛ ወደ ጃኬት እያለን አሁን ያለንበት ደረጃ ደረስን ማለት ነው። እንዲሁ ዝም ብሎ ተመርቶ ሲያልቅ ነው እንጂ ደስ የሚለው ያለፈበት ፕሮሰስ ሰው አያይም። በተለይ ቆዳ አሁን በጣም ውድ ነው። በዛ ላይ ደግሞ የእጅ ስራው አንድ ሰው በቀን ውስጥ በጣም ውስን ስራ ነው የሚሰራው። ያን አንደርስታንድ አያደርግም። ግን አሁን ላይ በደንብ እያስለመድናቸው በደንብ እየለመዱ ስለ ቆዳ ያላቸውን፣ ስለ ሌዘር ያላቸውን፣ ስለ ሃንድ ሜድ ያላቸውን አመለካከት እየቀየርን ይመስለኛል። በደንብ ሶሻል ሚዲያን እየተጠቀምን ስለሆነ ያረድቶ ነው። ሁሉንም እናመርት ነበር። አሁን ላይ የጫማ ምርቱን ወይ ሌላ ቦታ ሽፍት ለማድረግ የተወሰነ ሳምንት እንትን ብለናል። ምክንያቱም እንደምታየው ከቦታ ጥበት አንጻር እዚህ ግን ሙሉ ሰራተኞች አልገቡም። ከዛ አንጻር ሽፍት ለማድረግ እየሞከርን ነው። ግን ሁሉንም የቆዳ ውጤቶች እንሰራለን። ሱቆችም አሉን። በእነዛ ሱቆች እሸጣለን። ፕሮዳክሽን ሲበዛ ደግሞ ወደ ማከፋፈል እንገባለን ማለት ነው። ግብአት ትንሽ የቆዳ እንግዲህ እንትን ስለሆነ ትንሽ አስቸጋሪ ነው ግብአት ማግኘቱ። አቅም ይፈልጋል። እኛ አሁን አቅማችን አደራጀተን ቀጥታ ከፋብሪካዎች ማምጣት ስለምንችል ነው። ፋብሪካዎች ደግሞ ስትገባ ቆዳ በጣም ውድ ነው። ሰው እንደሚያስበው አይደለም። ሰፈር ውስጥ ተጥሎ እንደሚያየው ቆዳ አይደለም። ፕሮሰስ ተደርጎ የሚያልፈው ቆዳ በጣም ውድ ነው እና ያን ግብአት ማግኘት በጣም አስቸጋሪ ነው። ስታገኘው ደግሞ ብዛት መውሰድ ይጠበቅብሃል። አቅምህን ይፈትንሃል። ስለዚህ ያን ማደራጀት ግድ ነው በዚህ ስራ ውስጥ ለመቆየት። በጣም ያልተነካ ዘርፍ ነው። እንግዲህ በዓለም ሁለተኛ ደረጃ ብትገኝ በቆዳ ከቡናም ቀጥሎ ደግሞ ትልቅ የውጭ ምንዛሬ የሚያስገኘው ቆዳ ነው። ይህን ግን ህብረተሰቡ አልተገነዘበው። ቆዳ ብክነት አለ። ስለዚህ በተለያየ ዘርፍ ቆዳ ራሱ ሰፋ ያለ ስትገባበት የተለያየ ሰፋ ያለ ዘርፍ ስለሆነ ገና ያልተነካ ነው። አሪፍ ምንድን ነው እንደ ሀገር ያልተጠቀምንበት ዘርፍ ነው። በደንብ ያልተጠቀምንበት ዘርፍ ነው። አጠቃላይ ወደ 20 የሚደርሱ ሰራተኞች አሉ። 2 ሱቆች አሉ መሸጫ አሪፍ ቦታ ላይ በደንብ ሶሻል ሚዲያን እንጠቀማለን። ወደ ውጭ በሶሻል ሚዲያ አማካኝነት ወደ ውጭ እንልካለን። ለነጋዴዎችም እናከፋፍላለን ማለት ነው። መጀመሪያ እኛ የምናደርገው ቆዳውን ነው የምንመርጠው። ቆዳው ግሬድ አለው። ሰው ያልተገነዘበው ነገር የመጀመሪያው ግሬዱ ቲአር ይባላል። ከዛ ኤ ፕላስ ኤ እያለ ግሬዱ እየቀነሰ ይመጣል። እኛ የምናደርገው መጀመሪያ ቆንጆ የሆነውን ያው ሶሻል ሚዲያም ስለሆነ የምንሰራው በደንብ እነሱንም ቆንጆ እቃ እንዲወስዱ መጀመሪያ ቆዳ ነው የምንመርጠው ማለት ነው። ተቹንም እንመርጣለን፣ ቲክነሱን እንመርጣለን፣ ወፍራም ስስነቱን እንመርጣለን። ከዛ ተመርቶ ከመጣ በኋላ ቀጥታ ቆረጣ ነው የሚደረገው ማለት ነው። ቆረጣ ልጁ እዛ ጋር ይቆረጣል። ከዛ ወደ ሰፊዎች አዘጋጃለሁ። ወደ ሰፊዎች ሂደው አንድ ጃኬት በቀን ላያልቅም ይችላል። አንድ ጃኬት ማለት ነው። ስለዚህ አንድ ሚል ነው በደንብ በስነ ስርዓት አንድ ሰራተኛ አንድ ጃኬት ነው እንዲጨርስ እንትን የሚለው ላያልቅም ይችላል። አንድ ሚል ስለሆነ ማለት ነው። በዛ መንገድ ነው አልቆ ፊኒሽንግ ተሰርቶ እንደምታየው የሚወጣው ማለት ነው። እነዚህ ለፊኒሽንግ የተዘጋጁ ናቸው። በከለር የሚወጣው ደንበኞች በራሳቸው ዲዛይን ይዘው ይመጣሉ። እኛ የምናመርታቸውን የቤቱን እናሳያቸዋለን።
እነሱም ደግሞ ዲዛይን ይዘው ይመጣሉ። እንዲያውም አሁን ሙዚቀኞች ምናምን የተለየ የሚዲያ ሰዎች የተለየ ዲዛይን ይፈልጋሉ። ከዛ አንጻር ለእነሱ የተለየ ስራ ሱሪ፣ ቀሚስ፣ ጉርድ፣ ለወንዶችም በተመሳሳይ ለየት ያሉ ጃኬቶችን ስማቸው ያለበትን የሚፈልጉትን ዲዛይን እንሰራላቸዋለን ማለት ነው። በጣም ትልቅ ጠቀሜታ ነው ያለው። አንደኛ ነገር ቆዳ በሌላው ዓለም በጣም ውድ እና ሌግጀሪ ነገር ነው። እሱን እኛ ሀገር ያው እንደነገርኩ በቆዳ ሀብት ሁለተኛ ደረጃ ላይ የምትገኝ ሀገርም ስለሆነች ያን በደንብ አልተጠቀመበትም። ስለዚህ እኛ ጋር ሲመጡ ግን ይሄ ሀገር ውስጥ ነው የሚሰራው፣ አንዳንዴ ሁሉ አያምርም፣ ኳሊቲውም የቆዳው ጥራትም አያምርም። ስለዚህ እንደዚህ መስራት እንችላለን ምናምን። ስለዚህ ወጣቶች ጭምር ሌዘር ሲባል ቆዳ ሲባል ጥሬ ቆዳ ነው የሚመስላቸው፣ ጥሬ ቆዳ ነው የሚመስላቸው እና እንዲህ ሆኖ በከለር በዚህ ኳሊቲ ቆዳ ልብስ ሆኖ ጫማ ሆኖ ቀበቶ ሆኖ የሚሰራ እንትኑ የላቸውም። ስለዚህ ከዛ አንጻር አመለካከታቸውን የቀየርን ይመስለኛል። በጣም ቆንጆ ጫማዎችን በማምረት ጃኬቶችን በማምረት ወጣቶች ሁሉ አሁን ሌዘር ፋሽን እየሆነበት የመጣበት ጊዜ አለና ከአገልግሎትም አንጻር በጣም አሪፍ ነው። ስለዚህ እየተጠቀሙ ነው። አሁን እንዲያውም አመለካከታቸው አሪፍ እየሆነ ነው። በቀጣይ ወደ ውጭ ገበያ ፊታችን አዙረን እዛ ላይ ነው መስራት የምንፈልገው። ኢንዳይሬክት ይመጣሉ፣ የተለያየ ሀገር ዜጎች ይመጣሉ፣ ወርክሾፓችን ይጎበኛሉ፣ ስራዎቻችን ያያሉ፣ ስራዎቻችን ይወዳሉ፣ የቆዳ ጥራቱን የሚወዱታል። ከስፔስ አንጻር ግን ትንሽ ችግር አለ። ስለዚህ የተደራጀ ወርክሾፕ እንዲኖረን ኔክስት ከሚመለከተው አካል ጋር እንሰራና ቀጥታ ወደ ውጭ ገበያ የውጭ ምንዛሬም ለማስገኘት በስራችን ደግሞ ከዚህ በላይ ብዙ ሰራተኞች የስራ ዕድል ለመፍጠር አገር ውስጥ ያሉንም ብራንቾች ለማስፋት ቆንጆ ቆንጆ ሾውሩም እንዲኖረን ወደ ውጭ ገበያ ነው ያሰብነው። ማለት አንድ ሜድም ስለሆነ ቫሊዩን ያሳጣ ነው። በእውነት ለመናገር በጣም ውድ ነው፣ መጠቀም አለብን እኛም እንደ ድርጅት። ስለዚህ ቆዳውን ቫሊዩም እንዲያገኝ ወደ ውጭ ገበያ ብንልከው የተሻለ ጥቅም ይኖረዋል ብለን እናስባለን። 2 ሱቆች አሉን። ሶሻል ሚዲያ በደንብ ነው የምንጠቀመው። አሁን እንዲያውም ሶሻል ሚዲያ ከመጣ በኋላ ቲክቶክ የሚባል ፕላትፎርም ከመጣ በኋላ እሱ በደንብ ስራዎቻችን ሰው ጋር እንዲደርሱ ተጠቃሚ ጋር እንዲደርሱ በጣም ረድቶናል። ስለዚህ በሶሻል ሚዲያ ሄር ሌዘር ኢትዮጵያ ብለው ሰርች አድርገው በቲክቶክ፣ ኢንስታግራም፣ ቴሌግራም ማግኘት ይችላሉ። በካሳንችስ እና ገርጂ ዱባይ ሞል ባለው ሱቃችን ደግሞ መጥተው መጎብኘት ይችላሉ ማለት ነው። ማስተላለፍ የምፈልገው መልእክት ይህ ዘርፍ በጣም ብዙ የስራ እድል ይፈጥራል። ወጣቶች በዚህ ዘርፍ ሌዘር ኢንጂነሪንግ የሚባል ፊልድም ስላለ ገብተው ቴክኒክና ሙያም ጭምር ገብተው ትምህርት ቢማሩ ሰፊ ያልተነካ የሰው ኃይልም የለውም። ስለዚህ በዚህ ዘርፍ ቀጥታ ሲወንስ ሳይወስዱ ገና 2ኛ ዓመት እያሉ ከኮሌጅ ነው ሰራተኞች የምናገኘው እና ወደዛ ዘርፍ እንዲሰማሩ ጥሪ እናቀርባለሁ። ወጣቶች ማለት ነው። አሁን ስራ የለም እያሉ ወጣቶች እያማሩ ነው። እኛ ደግሞ ሰራተኛ የለም እያልን ነው። ስለዚህ በዚህ ዘርፍ እንዲሰለጥኑ ወጣቶችን እመክራለሁ። ሌላው ደግሞ መንግስት መሬት የወረደ ስራ በደንብ ወጣቶችንም ስራ እድል የሚፈጥር በወጣቶች የሚመራ ድርጅትም ስለሆነ ይህን አይቶ መንግስት የቦታም የተለያዩ ችግሮች ያሉብንን ችግሮች እንዲያይልን መልእክቴን አስተላልፋለሁ። አሁን ቆንጆ ትራቭል ባግ ነው የምንሰራው። ቀለል ያለች ትራቭል ባግ እቺ በጣም ቆንጆ
ስለዚህ ቆረጣ ነው መጀመሪያ የምንቆርጠው። ቆዳው ይመረጣል። ዲፌክት ይኖረው አይኖረው ቼክ እናደርጋለን መጀመሪያ። እነሱን ትሬስ እናደርጋለን ዲፌክት ያለውን። ስለዚህ ቼክ ካረግን በኋላ እንደዚህ ቆረጣ እንቆርጣለን ማለት ነው። ይሄኛው ሁለት ነው የሚያስፈልገን፣ ባክ ኤንድ ፍሮንት ያስፈልገናል። ስለዚህ ቆዳ በጣም ውድ ስለሆነ ስንቆርጥ በጣም መቆጠብ አለን። ዌስት ከበዛው ትርፉና ኪሳራው ያለው ቆዳው ላይ ስለሆነ ቆረጣው ላይ ስለሆነ ዌስት ከበዛው ምናልባት እያተረፍን እየመሰለን ልንከስር እንችላለን ማለት ነው። ይችኛዋ ፍሮንቷ ነች። ስለዚህ ፓኳን ደግሞ እዚህ ጋር በደንብ ቆጥበን እነዚህ ስትራፑ የሚያርፍበት ቦታዎች ናቸው። እዚህ ትሬስ መደረግ አለባቸው ማለት ነው። ስለዚህ ቆርጠን ጨርሰናል ማለት ነው። ወደ ዝግጅት ነው የምንሄደው ማለት ነው። ቀጥሎ ማጣበቅ ነው የሚሆነው ማለት ዝግጅት እንሰራለን። አክሰሰሪዎቻችን በጣም ቆንጆ ባግ ስለሆነ የምንሰራው አንቲክ ከቆዳ አገልጋይም ስለሆነ ከቆዳው ጋር ረጅም ጊዜ የሚቆዩ ቆንጆ አክሰሰሪዎች ነው። ከዚህ ቡካ ማች ማድረግ አለበት። የትኛውም አክሰሰሪ አንድ ላይ ማች ማድረግ አለበት ማለት ነው። ስለዚህ እነዚህን እነዚህ ማንገቻውን ነው እየሰራን ያለ ነው። አሁን ከእንትኑ ጋር እኩል ከሴንቲው ጋር የማንገቻው ስፋት እኩል መሆን አለበት። እንትን እንዳይል ማለት ነው፣ እንዳይወዛወዝ እኩል መሆን አለበት። ስለዚህ እነዚህን አዘጋጀን ወደ መለጠፍ ነው የምንሄደው ማለት ነው። ስለዚህ
አዘጋጅተን ጨርሰናል። ወደ ስፌት ነው ወስዳችሁ ማለት ነው። አዘጋጅተን የጨረስነውን ባግ ወደ ስፌት ነው የምንሄደው። ስፌቶቹን ቆንጆ ስቲች ቆንጆ አድርገን መስፋት አለብን። ያው ቆዳው በጣም ውድ ስለሆነ ፊኒሺንግ ላይ ስፌት ላይ ከተበላሸ ያው ከሰርም ማለት ነው። እኛው ስትራፖ ቅድም እንዳሳያችሁ ይችኛዋ ስትራፖን ነው እየሰፋን ያለ ነው። ቤዟን ነው እየገጠምኩ ያለሁት ከስር የምትሆነው ማለት ነው። እዚህ ቦርሳችን ገበርም ሰፍተናል። ወደ ማጠናቀቁ ነው እየሄድን ያለ ነው ማለት ነው። ቆንጆ አድርገን ሰፍተናታል። አጠናቀን እየጨረስን ነው ማለት ነው። ጋሴቱን ነው የምገጥመው ማለት ነው። ስለዚህ ባጋችን አጠናቀን እየገለበጠው ነው ማለት ነው። ቆንጆ ባግ ነች። እዚህ ጋር ገና ፊኒሽንግ ይሰራል። እዚህ ጋር ጫማ ማስገቢያ አለው ለብቻ ስፖርት ቤስ ጫማችሁን ከልብስ ጋር ከሚቀላቀል ለብቻ ጫማ ማስገቢያ ያለው እዚህ አድርገን ፊኒሽንግ ይቀጠቀጣል። እዚህ ጋር ጫማ ማስገባ ላይ ብቻ አለው ማለት ነው። ይህን እያወጣችሁ እያጸዳችሁ መጠቀም ትችላላችሁ። ከልብሳችሁ ጋር ይቀላቀላል። ቀጣይ ፊኒሽንግ ነው የምንሰራው። ይሄኛውን መቀጥቀጥ ቆንጆ
ሉክ እንዲኖረው ማድረግ ነው የሚቀረው ማለት ነው። እዚህ እንዴት ታያችኋል? ቅርጹን እንዲጠብቅ ነው የምናደርገው ማለት ነው። እንዴት ታያችኋል? ኦኬ፣ በጣም አሪፍ። እዚህ እንደዚህ አይነት ባጎችን በቀን አንድ ሰራተኛ አንድ ነው ሊሰራ የሚችለው ማለት ነው። እንዳያችሁት በጣም አድካሚ ነው። ከቆረጣው እስከ ፊኒሽንግ እስከሚሰራው ያለው ድረስ አንድ ነው ሊሰራ የሚችለው ማለት ነው። ስለዚህ ባጋችን ቆንጆ አድርገን አጠናቀናል። እንደዚህ አይነት ባጎችን ማዘዝ የምትፈልጉ በጣም በቆንጆ ቆዳ፣ ቆንጆ ፊኒሽንግ፣ ቆንጆ ገበር ተጠቅመን የምንሰራቸውን ባጎችን ስትፈልጉ ከሄር ሌዘር ኦርደር ማድረግ ትችላላችሁ። በጣም ስለመጣችሁ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ።